የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁ ተመልካቾቻችን በያላችሁበት ሰላም ለእናንተ ይሁን። እንደምናችሁ። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ነው። ባሳለፍነው ሳምንት ከምርጡ የቀድሞ በርካታ ቡድኖች የተጫወተ 18 ዓመት ቅሪላ ሜዳ ላይ ከገፋው ያሬድ ዘውድነህ ዴላፕ ጋር ቆይታ አድርገናል። ዛሬ ደግሞ እንቀጥላለን። 30 ደቂቃ ከኛ ጋር እንድትሆኑ ጋብዛችኋለሁ። ያሬዶ እንቀጥላለን። ባሳለፍነው ሳምንት ብዙ ነገር አውርተናል። እንደው የተጫወኩባችሁ ቡድኖች ብዙ ስለሆኑ ድሬዳዋ ከተማ ላይ ያለን ቆይታ ጠቅለል አድርገን እንየው እስቲ። ድሬዳዋ ከተማ ያው ያሳደገኝ ነው። ከታች ከህፃን ማለትም ከ20 ዓመት ጀምሮ ከነማ ቤት ነው የተጫወትኩት እና ብዙ አመቴን ከነማ ቤት ያሳለፍኩት ወደ 10 አመት ተኩል ነው የተጫወትኩትና እኮራለሁ በጣም። አንበልም ነበርክ? አዎ አንበልም ሆኛለሁ። ብዙ ታሪክ ያየሁበት ነው። ብዙ በቃ መከራም ደስታም ያየሁበት ቤት ነው እና ከነማ ቤት የነበሩ ነገሮች የመጡ ተጫዋቾች እጅግ በጣም ብዙ አስተምረውኛል። ከአዲስ አበባ እኛ በዛ ጊዜ አዲስ አበባ ለጨዋታ እንጂ ምን ሄደው አዲስ አበባ ደና ለጨዋታ ነው የተጫወተ ተሞክሮ ያለው ሰው መሀላችን አልነበረምና ብዙ ነገር ትማራለህ ከነሱ። በጣም ብዙ ነገር አስተምረውኛል። በተለይ ብዙ ነው ወርቁ ምን ያህል እጅቦ እጅግ በጣም በተለይ ብዙ ነው ደግሞ በኔ ቦታ ስለሚጫወት በቃ እጄን ይዞ በለው ያስተማረኝ ባለውለታዬ ነው። በእግር ኳስ ውስጥ ባለውለታዬ ነው። ሁለተኛው ወርዶ ሲወጣ ከዛ ሲመለስ ምን ነበርክ? አልነበርኩም። እኔ ዳሽን ነበርኩ። 2004 ላይ ቲሙ ሲወርድ በቃ ክለቡ የሚፈልጋቸው ልጆች አስቀረ፣ እኛ ተቀነስን። በተለይ ስፔሻሊ እኔ ተቀነስኩት። እኔ ብቻ ነኝ። እኔ ብቻ ነኝ ተቀነስኩት። ለምን አላውቅም። ቢሮ ነው ተጠራንና ቆመናል። እንደዚህ እኔ ማቴዎስ ኢቮላ መሊዮን እንዲቆመን ቢሮ ውስጥ እናንተ በቃ እንደዚህ ይሰባል ነው እናንተ ያሬድ በቃ ተቀንሰሃል። ለምን እንዴት ምናምን አልኩ። ምንም ደስ የሚለኝ ባህሪ ነው። መብት አለው ክለቡ ብዬ ስለማምን እኔ መብት አለኝ። ምንም አላልኩም። እሺ አመሰግናለሁ። በቃ እንደዚህ እዳ አለብህ እዳ እንከፈላለኝ። ሄድኩኝ ቢሮ ከፋፈልኩ 100 ምናምን ብር ነው። አንሶላ ጠፍቷል ተብላ ባለቤቴ ወልዳ አጋጣሚ ካምፕ ለቅቄ ወጣውና ከዛ አንሶላ ይለካስ ልጆች ሊጠቀሙት ወስደው እዛ ተቆጥሮ ገብቷል። የኔ ሲቆጠር የለም። የአንሶላ 170 ምናምን ብር ከፈልኩ። መልቀቂያን እዛው ተቀበልኩ። ቀጥታ ተነስቼ ወደ ጎንደር ነው የሄድኩት። ጎንደር ሲሄድ ኳስ አቆም ነበር። ባሊኖር አቆም ነበር። ለምን አዳማ ንግሩም ስዩም ያሬድ ዝናቡ ኦሬዲ ጨርሰውልኝ ነበር። በምን እንደተበላሸ ሳረክ ተበላሸ። አዳማ ልገባ ከዛ አይ ቢቀርብኝስ ምናምን ብዬ ስል ተደወለ ስልክ። ጎንደር ምን አለ ዳሽን ቢራ ጨነቀኝ። አላቀውም። ጎንደር ጨዋታ ሄጃለሁ ለርቀን ግን እንዲህ አላቀም ያልኩና ቦቦ ያው ሶፊኬ በጣም ባለውለታዬ ነች። አቡቦ እንደዚህ ተደወለ ምናምን ስላት ኧረ በቃ ሂድ ዝም ብላለች። ኧረ ቦቦ ሀገሩን አላቀም ማን እንዳለ አላቀም። የድሬዳዋ ልጅ እንኳን ልጠይቅ ብል እዛ ይጫወት የለም ዝም ብለህ ሂድ ምንም እንዳትጠይቀለች። ሻምበል ላይ ነው እንደዚህ ስለው አተ እሺ እንደውም ጨራ ያላወራኝ ሂድ ብሎ ሲለኝ አራጋሽ ያራወራኝ ሂድ ዝም ብለህ ነገ ቆርጠ ትኬት ታንስቺ ሄርኩ በቃ አየው። አሁን ያማከርኩት ሰዎች ጥራት አላቸው ማለትም ለኔ በጣም መልካም የሚያስቡ ሰዎች ናቸው። ሁለተኛ ደግሞ እግዚአብሔር መሀል ገባና በቃ እንዲወስን አደረገኝ። ሄርኩኝ ሲሄድ እኔ ሳይ ፕሪሚየር ሊግ እንዳለ ይጫወቱ ናቸው። አዳሙን ምሮን አገኘሁት። እሱ ጋር ነው ካምፕራስ ክላስ ሚቴ ቀለለኝ። ከዛ እኔ ደግሞ በባህሪ በየክለቡ ሲሄድ ከሁሉም ጋር ነው የምጫወተው። ግሩፕ የለኝም። የድሬዳዋ ልጅ ነህ? ግሩፕ የለኝም። እኔ ግሩፕ አልወድም። ከሁሉ ጋር ስጫወት ኮቹ መኮንን ይባላል። የ4 ኪሎ ልጅ ነው። አንበል አለው ቲሙ ያሊ ረዲ ወንድም ወኪል ረዲ አንበል ነበር ሲያመጣቸው ከታች። ከዛ ያሬድ ነው አንበል አውርተን አናውቅም። እነሱ በስልጣና እንጂ የምናወራው ምንም ነገር
ሲያስፈርመኝ እሱ አለም ደውል ምክትሉ ደውል ያሬድ ዘውና አንበልን አዳሙን መሯል እዚህ ምን አይነት መከራ ውስጥ ገባው ብዬ ደጋ ደወልኩ ኧረ እንዲ አይነት ስልጣን ሰጠኝ ምን ላድርግ ዝም ብለህ ተቀበል እነሱ ያዩትን አይተዋል አንተ አይመለከተም እሺ በዛው ቀጥል በቃ ያሬድ ይምራን አሉ ልጆቹም ተመቸዋቸው ገብቷል ትንሽ ለተጫዋች ትንሽ ጋደል ለስተ ተጫዋች ይመቸዋልና ጥሩ ጊዜ አሳለፍኩ እዛ 4 አመት ጨዋኩት እዛ ወዲ ፕሪሚየር ሊጉ አብሬ አደግ አኛው ሰለፍኩት ከዛ በኋላ በአንድ ወቅት እኮ ዳሽን በጣም መነጋገሪያ ነበር ዝውውር ከርድ ሰው ሞቆታው ራሱ ትልቅ ተጫዋቾች የሚያስፈልግ ድማን ነው ረጅሙ መሃል ሜዳ ላይ አስራት መገርሳ አለማይሉ በጣም ብዙ ኦሼ ሁሉ መጣች አዳሪ ልጅና ብዙ የተፈጠረበት ቲም ነው ዳሽን ከፋሲል ብሔራዊ ላይ የሚገርም ጦርነት በቃ እኔ ደግሞ ወደዋለሁ ያን እንዲ ደጋፊዎች ጻቡን ሳይሆን ፍክክሩ ደስ ይላል እና ሞቀታው አንተ እዚህ ሜዳ ላይ መገኘት ማለት እንዴ በጣም የምሬን ነው እኔ ራሴን አንዳንድ ልጆች ይፈራሉ ምን ያስፈራል ይጩ ይሳደብ እሱ እኮ ነው ለኛ ጉልበታችን ምን አይመለከተም አንተ ራሱ እዛው የቤት ስራውን ራሱ የጸጥታ አካል ይጨርስ አንተ ግን ሞቀታው ውስጥ ገባ በቃ ኳሱስ ደስ አይልም ያለ ደጋፊ ከመጫወት ለምን ይሄን አስተምሮኛል ብዙ ሰዎች ብዙን አስተምሮኛል ካሊድ መሐመድ ከቡና ሲጫወት አለኝ ካሊድ በጣም ብዙ ዝም ነበር አለ ከቡና ውጪ ባንክ ገባው ሲጋው ባንክ ደጋፊ ብዙ የለው ጎላ ግብቼ እንዲ ስላል አሞራዎች ይነሳሉ ሲሄድባቸው አሞራዎች ናቸው ይነሳሉ እና ደጋፊ ትርጉም ሲገልጽልኝ ነው ስለዚህ ደጋፊ ያለበት መጫወት አለኝ በጣም ስሜት ቦቻ ነፍስ ማሪያውና ቡናና ጊዮርጊስን ብዙ ጊዜ ያጫውታል እና ሳጫውት አለ አንዳንዴ ዝም ይላሉ አለ ከዛ ሄጄ ቡናው ተጫዋች ጋር እንዳይሰድቡኝም እንደ ዛሬ ምንድነው ምክንያቱም የነሱ እኔ የሚሰሩ ማስደባ አለ በቃ ለእግር ኳስ ሙበት ጋል ያርገኝና ካልሰደቡኝ አረ እንዴ ምንድነው ጸጥ ያሉኝ ሙበት ገንዘብ እኮ ደጋፊ ገንዘብ የሚባለው እኮ ከኪሱ ስለመጣ ገንዘቦች ነች ስሜቱ ሞራሉ ከጌሙ በፊት ያሉ ሞቅታዎች ናቸው ገንዘባችን እና ያን አሳለፍኩ ከዛ ኢሚዲየትሊ ወደ አዳማ መጣሁ አዳማ 6 ወር ነው የጫወትኩት ግማሽ አመት ተጫወትኩኝ ከዛ ወልዲያ አይርኩ ወልዲያ ንጉሴ ጋር የሚገርም የእግር ኳስ ታሪኬ ምርጡን አመት አሳለፍኩ እና አቤጋ የነበሩበት አቤጋ ነኩባ እና ዳሙ የጋናዊው በጣም የሚገርም አመት አሳለፍኩ በቃ ምርጥ ማኑ ዘማች እስከመባል በቃ ይሄ ልጅ ማለትም እኔ ራሴ አቅሜን አላውቀውም እዛ ነው ያወቅኩት በቃ ደግሞ የሼክ አላሙዲን ስታዲየም አለቀ መጀመሪያ ጨዋታ ከነማ ከናንተ ወልዲያ ከነማ ጋር ነው ጨዋታ ነው 0-0 ነው ያለቀው ጨዋታ በጣም የሚገርም ያለው ተመልካች ብዛቱ ስቴዲየሙ ጥራት ምናምን ስታየው ሌላ ሀገር ጫወት ነው ስለ አፍሪካ ሀገር ሌላ ሀገር እና ምርጥ ጊዜ ነበር ወልዲያ አሁንም ድረስ ቤተሰቦች ናቸው ደውላለን አንድ አመት ጫወት ነው ሁለት አመት የፈረምኩት ከዛ ድሬዳዋ ከነማ ሞሪኖ አስፈረመ 2009 ማለት ነው ከዛ 2009 ዛቻው 2010 11 እዚህ ተጫወትኩ ሁለት አመት እንደተጫወትኩ ያው ችግሩ የተፈጠሩ ድጋሚ ከዛ ወደ ጅማ ያርኩ ጅማ ደግሞ ሲል ሌላ ምዕራፍ ተከፈተ የሻምፒዮንስ ሊግ የሚባል ምዕራፍ ማለት እኔ አልፈለኩትም ዋንጫ ጅማ እንዲበላ አደረኩ ግን እኔ ጋር መጣ አንዳንድ ጊዜ ጥሩ ነው የምለው ለዚህ ነው ስትገፋ ከማቆም የተሻለ ነገር ሊኖር ስለሚችል እኔ ምሬ ነው ማለት በእግር ኳስ ህይወቴ ሻምፒዮንስ ሊግ መጫወት ማንንም ተጫዋች ስሜቱ ነው እንዴት አህላሊ ሜዳ ላይ ተጫወት እኔ አስቤ አላውቅም እና ወደ 5 ጨዋታ ተጫወት ነው ያን ሁሉ ተጫወት ስለዚህ ትልቅ ነገር ነው ለኔ ከጅማ ድጋሚ ተመለስኩ ከነማ ከዛ በኋላ ባንክ ነው ጨዋኩት እና በጣም የሚገርም ጊዜ ነው ከነማ ቤት ያሳለፈው በተለይ ጅማ ላይ ወደ ግብጽ ሄደሃል ምናምን የአፍሪካ የመጀመሪያ ከኢትዮጵያ ወጥተ በቻምፒዮንስ ሊጉ ትልቅ ተሞክሮ ነው ብዬ አስባለሁ አዎ በጣም ግብጽ ስንሄድ የመጀመሪያችን ነው የሚያውቁ ልጆች አሉ ብሔራዊ ቡድን ለመስዑድ መሐመድ ነበሩ ኤልያስ ማሞ እንደዚህ ጉዞ የሚያውቁ ልጆች አሉ ሌሎችም ነበሩ ከኛ ጋር እነሱ ያው ያግዙሃል ብዙ ነገር ምንም ነገር እንደማይፈጠር ምናምን ሲነግሩ አሁን አልሃሊ የሚያል ትልቅ ክለብ ጅማን ፈርቶ ከዋና ከተማ ወደ አሌክሳንድሪያ ሲወስድ አስበው በመኪና ይወስዱ በጣም ወደ ብዙ ሳን ይተጓዙ እንደዛ ናቸው እኔ ገርመኛል እስከ አሁን አልሃሊ ጅማን ፈርቶ ምን ይፈጠራል አበሬ ገብቷል በጣም ጋፕ አለ እግር ኳስ የሚፈጠረው አይታወቅም እነሱ ጋር ሲሰራን በመኪና ነው ወሰዱን ተጫወተን 2-2 ነው ያለቀው ጨዋታ መልሱ ድሬዳዋ አዲስ አበባ ላይ ስንጫው እኔ መግለጫ ሰጠሁት ለቲም እንዴት ነው ውጤቱ አለኝ የጠኛው ኢቲቪ ላይ እናሸንፋለን አልኩት ማለፋችን ግን እንጃ
ግን እናሸንፋለን አላለ። ለምን እዛ ፈርተውናል፣ በጣም ፈርተውናል። እዛ በጣም ቲማችን ኳስ ይይዛል። እንደገና በቃ ያለን ስፒሪት የሚገርም ነው። ቲማችን ምርጥ ቲም ይሰራው ዘማሪያ በዛ ጊዜ እናሸንፋለን አለ። ገባን፣ አሸነፍናቸው 1-0። ሁለተኛ ጎል ለጥቂት ነው የተረፉት እና ጅማ ምዕራፍ በቃ ሊሻገር ነበር እና አንዳንድ ጊዜ ስታየው እግር ኳስ ካንተ የሆነ ነገር ይፈልጋል እንዳልኩ ነው። ግን ያን ጥረት አግኝቶ ነበር የዛ ሰዓት ትንሽ ጅማ በተጫዋቹ የሚጠራውን ያህል እዛ ጋር ደግሞ ያሉ ሰዎች ቢጥሩ ኖሮ አንድ ይሆን ነበር። ትንሽ ክፍተት ነበር ማለች ደሞዝ መቆራረጥ በጣም ነበር። ግን ተጫዋቹ ይሄን ታሪክ ማለፍ አልፈለገም። ይቻል ነበር አንጫወትም ማለት ግን ለምን ማን ትጎዳለህ? አንተ ነው የምትጎዳው። ስለዚህ ያን ምዕራፍ እንዝጋ በቃ እንዴት አድርገን አቅማችን ተጫወት ከኮቹ ጋር ቁጭ ተነጋግረን በቃ ወሰነ ገባ። ግን ስንወርድም ደግሞ ደስ የሚል ሻምፒዮንስ ሊግ ስትወርቅ ትወርዳለች ኮንፌዴሬሽን አሁን ቀረ እሱ ነው ደግሞ ሞሮኮ ሄድን። የሞሮኮን ቲም አልቻልንም እኛ በቃ እዛ ነበር ፉክክራችን። እሱ ቀለደብን ትንሽ 4 ጎል ነው ያገባብን ሞሮኮ ላይ አልቻልንም ነበር እና ተሞክሮ በጣም አሪፍ ነው። አሁንም እንደ ደረቴ ነፍቼ ማውራበት ተሞክሮ ነው ያለኝ። 18 ዓመት እግር ኳስን ተጫውተሃል። ብዙ ቡድኖች ዞረሃል። ብዙ ውጣ ውረዶች አይደል ያሬድ? እስቲ ውጣ ውረዱን ትንሽ አሳየኝና። ከአዳማ ወጥቼ ወልዲያ ለመግባት 1 ወር ከ10 ቀን አዲስ አበባ ተቀምጫለሁ። ሰው ቤት ክለብ ፍለጋ ቤተሰብ ጥዬ ማለት ነው። እዚህ እንግዲህ ልጅ አለኝ ሚስት አለኝ። በቃ 1 ወር ከ10 ቀን ጓደኛዬ ጋር ቁጭ ብያለሁ ክለብ ለመፈለግ። ለምን ድሬዳዋ ብትቀመጥ ሩቅ ነው፣ ድሬዳዋ ሩቅ እዛው ቁጭ ብለህ ነው ነገሮችም ታስተካክለው እና ያ ያየሁበት ጊዜ እጅግ በጣም ከባድ ጊዜ ነበር። የዛ ጊዜ ደግሞ ደሞዙ 2700 ነበር እና የፋይናንስ ችግር ይመጣል። ሰው ቤት የተቀመጥከው ምን ጓደኛ ቢሆንም ባለቤት አለችው ልጅ አለው እና ይሄን ሁሉ ነገር ያየሁበት ቻሌንጅ በጣም ይገርመኛል። በጣም ከባዱ ጊዜ ነው እሱ። ግን እግዚአብሔር ይመስገን ወልዲያ እኔ ገና ሲያናግሩኝ በምንም እጫወታለሁ እናልኳቸው ጀምረኝ በኳስ ዘመኔም እኔ ገንዘብ ላይ ፎከስ አላደረግም። ኳሱ ላይ ነው። ኳሱ ካለ ነው ገንዘብ የሚመጣው ብዬ ስለማመን በምንም አልኳቸው 30,000 ብር አስፈረሙ። ያው ደላላ ምን ይወስዷል እሱ 20,000 ብር ለኔ ይደርሰኝ 30,000 ብር ተስማማ። አስበው እንግዲህ በ20,000 ብር በጣም ከባድ ነው። የምር ነው ማለት በጣም በቃ ግን እግር ኳስ ስኬቴን ያየሁት ገንዘቡ አልመጣም፣ ግን ስኬቴን ያገኘሁት እዛ ነው። አየው አሁን እዚህ ጋር የሆነ የሚያስተምር ነገር አለ። ገንዘብ ስኬት እንደማያመጣ ታያለህ። አንድ ሁለት ደግሞ ያንተ ኮሚትመንትም እንደሚያስፈልግ። ወልዲያ እኮ ስንሄድ ካምፓችንን ብነግርህ ትልቅ አዳራሽ በፋይዝ ተከፋፍሎ ትልቅ አዳራሽ በፋይዝ ተከፋፍሎ ምንተኛው እዚህ ቤት ይወራው እዛ ይሰማል። ለኛ ግን ይሄ ማተር አያደርግም። ምንም ችግር የለውም። አቤጋን የሚያል ትልቅ ሰው ምንም ችግር የለውም ይተኛ ምን ችግር አለ? አየው ሜዳው ነው እሱን ጀግና የሚያደርገው። አቤጋ በአልጋ አይደለም የሚለካው ወይም በሚበላው ምግብ ብቻ ማለት ነው። ምግብ የታምነኛለ ወጥ ነው የምንበላው። ወጥ ማለት ስፖርተኛ ወጥ አስበው እኛ ምንም ችግር አለብን እንበላለን። እሱ ተማምነናል። አባ በቃ ወርደሃል። እሱን ሁሉ ነው ያሸነፍነው። ከወልዲያ እኮ አጅማ ሄደን እንደምን ከወልዲያ አዋሳ ሄደን በመኪና ከአዋሳ ድሬዳዋ መጣ። ከድሬዳዋ ወልዲያ ኒር ነው። ሁለቱም ግን 6 ነጥብ ነው የወሰድንባቸው። ድሬዳዋንም እዚህ በሜዳው አዋሳንም በሜዳው አሸነፈናቸው። 6 ነጥብ ወሰዱ። ሁሉ በመኪና አስበው እንግዲህ ከዚህ በላይ ቁርጠኝነት የለምና የሆነ ቦታ ላይ በጣም ሌክዠሪ ነገር ታገኛለህ፣ የሆነ ቦታ ላይ ደግሞ ወረድ ይላል። እሺ እንዴት ታስተናግዳለህ ነው? የዛ ጊዜ ኳስ ይቆማል አይቆም 2 ዓመት አርፈለት መጣ አይደለም። ባለው ግን መቀጠል አለበት። ባለ ጫማ፣ ባለ ኳስ፣ ባለ ለእግር ኳስ መሰረታዊ ነገር ምንድነው? ስነ ልቦና ነው። ከዛ የሚያመጡት ገንዘብ ያመጣል፣ ስነ ልቦና ምግብ ያመጣል፣ ማሊያዎች ያመጣሉ። አንተ ተጫዋች ጫማ ካገኘ ማሊያ ካገኘ እና የሚበላው ካገኘ ሌሎቹ ሁለት ትርፍ ናቸው። በቃ ሜዳ የሚያስገባው ነገር ብቻ ያገኝ ልጅ ማለት በባዶ እግሩ እንዳይጫወት፣ ራቁቱ እንዳይጫወት፣ ባዶ እግሩ እንዳይጫወት ይሁን። ከዛ በኋላ ምን ይመጣል? ማንንም ሰው እኮ ክፉ አይደለም። ስታየው ጎበዝ ልጅ ትላለህ። አንተ ጎበዝ ካልከው ከጎን ያለው ሰውዬ 1 ብር አውጥቶ ይሰጠዋል፣ ያኛው 2 ብር ያደርጋል። ሞራል እኮ ነው። ስለዚህ አንተ እዛ ላይ መጣር ነው መጀመሪያ። ከዛ ኪሱ እየገባ ተወስዳለህ ሁሉ ነገርና ያንን ያየሁበት እና ውሳኔ ትክክል ነው ብዬ አመንኩ። ይሄ አስተማሪ ነው ለልጆች። 18 ዓመት ስትጫወት አንድም ጉዳት የለም።
የሚገርም ነው። በጉዳት የወጣሁበት የለም ማለትም ጉዳት አለ ግን በጣም ተራ ጉዳት ነው። ይሄ ኦፊሻል የሚያስወጣኝ ምንም ነገር አልነበር። ለምን አብረው የሚጫወቱት ነው እድለኛ ነኝ ያልኩ ሲኒየሮች ናቸው ከኔ ጋር የሚጫወቱት። አንዳርጋቸው ሰለሞን ነበር ከኔ ጋር፣ አሸናፊ ግርማ። እነሱን ይዘህ ምን ትፈራለህ? የምሬን አንዳንድ ያቀሉልሃል። እዛም ሲሄድ አይን አለም ኃይልን አገኘሁት፣ አስራት መገርሳን እናችሁ ብዙ ልጆች አገኘሁ። ጅማ ሲሄድ እነ መስዑድን አገኘሁ። እዚህ አዳማ ስመጣ እነ ሱሌማን ግራስ ቶፐርን አገኘሁ፣ እነ ታፈሰ ተስፋዬ እኙን ስታገኝ አሜዚንግ ያቀልልሃል። ይቀልልና ምናልባት አሁን ታዳጊዎችም እንደዚህ አይነት እድሎች ካገኙ ይጠቀሙበት ስላለ አሁን ከነማ ቤት ሲኒየር በጣም ብዙ አለ። እነሱን ነገር መጠቀም አለብን። ግን ብሔራዊ ቡድን ምናምን የመታየት ምናምን እሱ ነው እንደነገርኩ ነው። እግር ኳስ እንትኔ ከፕሮጀክት ጀምሮ እድሌ ነው አልካ ምርጫ ላይ እኔ መጫወት ነው የምችለው። ደግሞ በኔ ጊዜ የነበሩትን ካየ ቀኝ ፉልባክ ላይ አሉላ ነው። አየ እኔ አሁን ራሴን ሁሉ ሳወዳደር ስንተኛ 14 ነበር ዲጓ ክለቦች ከ14ቱ ስቶፐሮች ስንተኛ ነኝ ብዬ ሁሉ ያለው ቢያንስ 6ኛ 7ኛ ሆናለሁ በእርግጠኝነት። ለምን አዳማ ያለው ቀኝ ስቶፐር አለ ምን ለካው አርቢራ ያለው አለ እንዲህ ነው መለካው። ሁሌ ስለካ እንደዚህ ሙፋከሩ ከዛ አንደኛውና ሁለተኛው ብሔራዊ ቡድን ቢጫወቱ አታገኘውም። እንደገና እነማን ናቸው ስትል ደግሞ በጣም ስማቸው ግዙፍ ነው። ስትራይከሮቹ በጣም ይፈታኞች ናቸው። ሳላዲን ነዳይ ፍቃዱ በጣም አሜዚንግ ስለሆነ እድሉ ከባድ ነው በጣም። ስለዚህ እኔ ጊዜው ይዞኛል ያምናለሁ። ግን ደስተኛ ነህ በእግር ኳስ ህይወት? የምር ሰው በልጁ አሁን ልጆች በወልጅ ያለው ደስተኛ ነኝ አልክድም። ግን እንደ ኳሱ ግን ያሳለፍኩት እንደ ኳስ ላይ ህይወት ደስተኛ የሚያደርገኝ ነገር ምንም በህይወቴ ሰው ሲያገባ ደስ ይለዋል፣ ልጅ ሲወልድ ደስ ይለዋል። እንደ ኳስ የሚያረካኝ የለም። ያሳለፍኩት በጣም የሚገራርም የመከራ ጊዜዎች፣ ደስታ ጊዜዎች በጣም ጣፋጭ ናቸው። ቤቴ በውስጥና አልበሞቹን ባሳየ የሚገራርሙ ላይፎች ናቸው እነሱ። አየው እኔ ልጆቹን የምመክረው ይሄ የሚገርም ጣፋጭ ነገር ነው፣ አታገኙትም በኋላ። እኔ አሁን ተጫዋች መሆን አልችልም። ለምን 3 አመት 4 አመት ሆነኛው ታቆም አየ ይፈልጋል ነገር። ስለዚህ እናንተም እድሜ ከሄደ በኋላ አትችሉም። መዝናኛ ነው የሚሆነው። ዝም ብላችሁ በቃ ቀለል ነው እሱን ተውት። እግር ኳስ እኮ የእድሜ ስፖርት ነው። የእድሜ ስፖርት። ስለዚህ ስራም ይፈልጋል። ፕሊስ እባካችሁ የጣፋጭ ጊዜውን አታባክኑት። አዎ እግዚአብሔር ሊፈቅድ ይችላል። ባንክ ማኔጀር ሊሆን ይችላል። ምን ችግር አለው? ስፖርተኛ ነበርክ ባንክ ማኔጀር ነው። ይሄ ማለት ስፖርተኛ ነበር ሌባ ነበር ከምትባል ይሁን ስሩ ተማሩ። እና እኔ ልጆቹንም አትፈርድባቸውም አንዳንድ ጊዜ ግን አሁን ግን ማምረር አለብን። ዲሲሽን ሜከር መሆን አለብን ያስባል። ካልወሰንባቸው ነው ለምሳሌ እኔ እንዳልኩ ነው ከኔ ጋር ሲጫወቱ የነበሩ ፕሮጀክት እጅግ በጣም ጎበዝ ልጆች ነበሩ። ግን ይወሰንባቸው ነበር ያኔ ከስራቸው እኔ ነበር ውሳኔ ከላይ ያሉ ሰዎች ይወስኑባቸዋል። በቃ ያወጣውና እኔ ያስገባኝ። ስለዚህ እኔ አልለቅም ቦታው። እንዲያት ውሳኔዎች ግድ ይላል። አሁን ላይ ውሳኔ ከሌለ እግር ኳስ ላይ የሚለፋውና የማይለፋውን መለየት አይችልም። አሁን ባጃጅ ይስሩ ምን ችግር እኮ የለውም። አሁን ታይሙን ነው እኮ ያው አንተ ሰርተህ ምን ሆንክ? ምንም ታይሙን ነው። ጠንካራ ሰው አሁን ጎበዝ ብርቱ ሰው ሆንኩኝ። ታይሙን ይለዩት። እቺ ሰዓቷ መቼ ለምሳሌ ጠዋት ምን ችግር አለ? ጠዋት ተነስቶ ይስራና ከዛ ሲይዝ ነዳጁን ሞልቶ ገቢውን ችሎ የተወሰነ ከያዘ በኋላ አንድ የሚያሳብቡት ነገር አለ ያሬዶ። ለምሳሌ አንተ ከድሃ ቤተሰብ ነው ያደግከው። አሁን ያለው ወጣት የሆነ ስታናግረው አረ ቤተሰቡ እኮ ጫና ሆንኩኝ እንዲያምጣ ይሉኛል ምናምን እቺ ማታለያ ነገር አለች። እኔ እንግዲህ ድሃ ማለት ድሃ ነው። በጣም ድሃ ቤተሰብ ነበርኩኝ እጅግ በጣም ኮተኝ ዛሬ 200 ነበር ደሞዝ ነበር። 5 ቤተሰብ በጣም ከባድ ነው። ከዚህ በላይ ድህነት የለም። የትኛውም ቤተሰብ የ17 አመት ልጅ ገንዘብ አምጣ ብሎ አይልም። ሊኖር ይችላል ግን ኳሱ በሙሉ በዚህ አይለካም። ሊኖር ይችላል ግን ሁሉም ተጫዋች ግን አይደለም። ለእናቱስ የሚረዳው ማን ነው? አሁን እኮ ጫማ የተዋሰ እኮ ነው ይሰራል። ለምን ጫማ ለመግዛት የማያጠራቅም ግን ለምን ይዋሳል? አዎ ጫማ ተወዷል ግን አጠራቅም መግዛት ይችላል። እኔ 5000 ብር ካለኝ ጫማ 3000 ብር ካለኝ 2000 ብር ሙላልኝ። ይሄው 3000 ብር በቃ መጣ ደረሰልህ እኮ ሞልተህ ትገዛለህ። እኔ እናገራለሁ ሆቴል ቤቶች እኮ ብዙ ምግብ እኮ አላቸው አይደል? የሚደፋ ምግብ
ማለትም ሆቴሎች ማኔጅ የማያደርጉት ጠጋ ብትል እኮ ለስፖርተኛ እኮ በጣም የሚገርም ምግብ እኮ ነው ተረዳኸኝ እሱ ለስፖርተኛ ምን ችግር ለደበቀ ብለህ ብላው በጣም ጉልበት ነው የሚሆነው አሁን ስለ ጉልበት እያወራን ያለነው ስለ አቅም ነው ብዙ አመት ስለመጫወት ነው ማውራ ብዙ አመት ለመቆየት አሁን ቦቦን ስታየውና እኔ ቦቦ ያን ሁሉ መጫወት ይመስላል አይመስልም አሸናፊ ግርማ ለምን ሆነ ነው በቃ ይበላሉ ትሬኒንግ ይሰራሉ ይበላሉ ሬስት ያደርጋሉ ስለዚህ ብዙ አመት አሁን እኮ የኛ ታናሽ ህፃን ልጅ እኮ አርጅቷል በጣም ለምን ስትል እንደ ምግብ ያስፈልጋል ስለዚህ እንደዚህ አይነት ነገሮች ጋር ለምን የማይጣበቁት አሁን ለስፖርቱ ከሚጠቅም ነገር ጋር መጣበቅ ያለበት ገብቷል ከማይሆን ነገር ጋር የምትጣበቅ አሁን ለምሳሌ ጫማ የሚያመጣ ሰው ካለ በቃ ምን ችግር አለው ሰላምተኛው ብትሆን ጓደኛው ብትሆን ያንተን ፈርት አይቶ እኮ ያደርግልሃል እንደዛ ሆቴል ቤት ያለው ሰው አለ አሁን ስጋ ቤቶች ትልልቅ አጥንቶች እነሱን ቢሰጡ በነፃ ቀቀለ ብትጠጣውስ ምን ችግር አለው ማለት ሩቅ አያስኬድም ባለው ነገር መጠቀም ሰበበኛ አለመሆን ምንም ያውም ጭራች ድሬዳዋ ማለትም አሁን እኮ አዲስ አበባ ልጅ እኮ ድሬዳዋ እየመጣ ይጫወታ ነው ከሌላ ሀገር እኮ እየመጡ ነው ለምን ቢያንስ ይለዋል አሁን የገጠመኝ ነው ነገር የክፍለ ሀገር ልጆች ትሬኒንግ አይቀሩም ይላል ሁሌ ትሬኒንግ ላይ ታገኛቸዋለህ አለ አሁን ባለፈው ሮሃ ስለነበርኩ ነገር ለምን እንዴት ተገለባበጥን ማለት ምንድነው ችግሩ በየሳየው የምርም እነኛ ኮሚትመንት ኖራቸው ትሬኒንግ ይመጣሉ ሜጃ ስለሌላቸው እንዳታስቡስ ነበራቸው ሜጃቸውን ጥለው ነው የመጡት አንተ ሜጃን ጥለና ኮምፎርት ዞንን ተው መስዋዕት ክፈል ኮምፎርት ዞንን ተው በቃ ትንሽ ተው አሁን ዝግጅት ወቅት ላይ ስልክ ይጠፋል አይደል ፕሪሚየር ሊግኛ ስልክ አትይዝም ምን ስልክ ተራ ነገር ይሆንባል ቴሌቪዥን ያስጠላሃል ለምን በጣም ስለሚደክም እቺ 15 ቀን ነሽ ግን ከ15 ቀን በኋላ ዘና ተላል በቀን አንድ ትሬኒንግ ሲሆን ሪላክስ ታደርጋለህ ስለ ታክቲክ ነው የምታስበው አየህ ጊዜ ያለው ማለት ነው በቃ ቴሌቪዥን የሌለበት እኮ ነው አልጋ የሚያዘው መያዝም ያለበት የሚለው ግን እኛ ኢትዮጵያ አይተገበርም ብዙ ነገር ይቀራል ያሬዶ ደም በመለገስ ታወቃለህ ታስተባብራለህ ደም ህይወት ነው ከምን ይመጣ ነው ደም እንግዲህ ያው ሰው ካልደረሰበት አይታወቅም ይባላል ግን ከዛ በፊትም አደርገው ነበር ጎንደር ላይ አደርግ ነበር ሁለተኛ ልጅን ከማግኘት በፊት ጎንደር ላይ እንለግስ ነበር ከዛ በኋላ ግን ሁለተኛ ልጅን ሳገኝ ባለቤቴ እንግዲህ አስበው ወይሱ ወያንቺ ምርጫ ነበር አጋጣሚ እሺ በጣም ደሟ ጨርሳ በጣም በቃ ደም ነው የምትተፋው እኔ አልነበርኩም አዳማ ነበርኩ ወይ ልጃችሁ ወይ እሷ እና የእሷ እናት እንደውም በቃ ሁላ ውሳኔ በቃ ልጁ ይሙት ለምን ሁሉ እንደዛ ነው እና እኔ የምለው እንደዛ ነው እሷ ትረፍ ነው የምለው ገና ላውቀው ነው ልጁ ግን እሷን ባለቤቴን ሪስክ ወስዳ በፍጹም ብላ እሺ ጓደኛዬ ሚስት አለች ደም ባንክ የምትሰራ በቃ አስቸኳይ ተብሎ እንደዛ አድርገን ወደ 8 ሰው በላይ ነው ደም የወሰደችው ሁለተኛ ዙር ያ4 ሰው ደገመች እና ሳይው በቃ አሁን ልጄን ሳይውና እኔ ደም ባልለግስ በጣም የሚጣረሱ ነገሮች ናቸው ባልመክር ባላወራ ይጣረሳል በፊትም አድርገው ነበር እንዲ ኦፊሻል ያውጣ እንጂ እናደርግ ነበር ግን አሁን ደግሞ ኦፊሻል መሆን አለበት ሰዎች መነሳሳት አለባቸው ነገ እኔ እላለሁ ችግሩ ሲመጣ አይደለም ሰውየው መፈለግላል ከዛ በፊት ከሰውየው ጋር በተቀራረበው አንድ ስልክ ያነሳልህ ያለዛ በሰው የምታገኘው ሰውየውና አሁን ደም ባንክ ዝም ብላችሁ ለግሱ የሆነ ቀን ወይ ጓደኛችሁ ወይ ምናምን እባካችሁ ስትሉ ሰው ይረዳሉ ደግሞ ደስ የሚል ይተባበራልና እያልኩ መምከር ጀመር ከዛ የኮቪድ ሰዓት ያን ደስ የሚል ስራ ሰራ ከዚህ ላይ እኮ አስተባብረህ በጣም ደስ የሚል ስራ ሰራ እና ባለቤቴ እና ልጄ መስዋዕት ሆኖ ማለት ምን ሪስክ ወስደው አሁን ልጄ እጅግ በጣም ኳስ ስኪልፉል ነው ኦኬ በጣም ጎበዝ ነው ትምህርትም ጎበዝ ነው ግን ኳስ ነው በጣም የሚወደው አስበው እንግዲህ ይሁሉ የመጣው አንድ አለን ማለት ነው አዎ አይ ሶስት ወንዶች ናቸው አይ ሁለት ወንድ አንድ ሴት ኦኬ ትልቁ ቅዱስ ያሬድ ይባላል 13 አመቱ ነው ሁለተኛው ዲዲያ ያሬድ ይባላል ሶስተኛው ዜማ ያሬድ ትባላለች ግን ባለቤት ጋር ስፖርት ጋር ምናምን የሚያገናኛት ነገር አለ ኧረ ምንም ያገናኛት እሷ ትምህርት ነች ተማሪ ነች የነጋዴ ቤተሰብ ልጅ ነች ትምህርት ላይ ነች እሷ ምንም ኳስ በኔ ነው በዞርኩበት ዞራለች ማሊያ ብዙ አላት አሁን የዞርኩበትን ማሊያ ስለብስ በቃ
በቃ ያው መረረኝ አለችኝ። ኧረ እባክህ ቤቱን ሞላ እና ምንም አገናኝ ምንም የለችም። በቤተሰብ በዘርም የለባትም ስፖርት። ካላይ ተገናኛችሁ? መገናኘታችን በጣም ይገርማል። ለልጄ ሁሉ ያሳየዋል። ድልድይ ላይ ጨርቃ ጨርቅ እያለ ድልድይ ላይ እንቀመጥ ነበር። እኔ ፔሌ ኤፍሬም እዚህ ደቻቱ ደቻቱ ድልድይ ትራፊክ ቤት አለ ቀይዋ በቃ ሚካኤል እንሳለምና መተን እዛስ ምን እንቀመጥ ጋዜጣ መሸጫው እዛው ውስጧን ገባና እግራችን ሰቅለን በቃ ምንም ሜጃ የለም። በቅላባ ካለ እንበላለን፣ ካልሆነ ፉል እንበላለን፣ ቁጭ እንላለን እዛው። እና እሷ ከጥናት ታጠናና ለጋሬ ነው ቤቷ። የለጋሬ ሰፈር ልጅ ነች። ጥናት ታጠናና እዚህ ምስራቅ ጀግኖች ጋር ላይብረሪ አጥንታ በእግሯ ነው እስከ መብራት ኃይሉ ጋር ታክሲ ያለ ድሮ ዘጋት ይዛለች። እና ጸጉሯ ቁርጥ በጣም ነው የምወደው። ኦኬ አሁን በጣም ነው የምወደው እና ሁሌ ነው የምናያት። የዛ ጊዜ እንደዛ ባንክ ነበረች። ባንክ ነች የተቆረጠችው በህመም ነው ግን አስቀረችው። አንተ የምትወደው ደግሞ ባንክ ጸጉሯ ቁርጥ ነው። እስቲ ላይ ምንም ጸጉሯ ቁርጥ ነች እና እዛ ሁሌ ነው የምናያት። በቃ በእግሯ ትመጣለች፣ ዘጋ ተሳፍራለች፣ ትሄዳለች። አንድ ቀን ዝም ብዬ ሮጬ ሄጄ ሰላም አልኳት። ከዛ ተቀላቀለች ግሩፓችን ውስጥ። የኛ ግሩፕ ደግሞ በቃ የሚገርም ስፕሪት ነው። ቤት አለ ውሸት የሚባል ውቤ ረጅሙ እስኪ ይመራው አለ። አሁን ደብረ ዘይት ነው የሚኖረው። እሱ ቤት ነው የምንገናኘው፣ የምናወራው፣ እረፍት የምናደርገው። ከዛ በቃ ተመቸን ቤተሰብ ሆነን። ሻምበል ያሉም ያውቃታል ሁሉም ሰው። በቃ እኔ ሲጀምር ኦፊሻል ነው ማድረግ። ምንም ላይፌን ላይ ድብቅ የለም፣ ኦፊሻል ነው የሚሆነው። ለምን እግር ኳስ ግልጽነት ይፈልጋል፣ ተወሰነች ብዙ ባይፈልግም። ከዛ አስተዋውቋት ምናምን ጀመርን። በቃ 98 ተጀመረ እስካሁን አሁን 20ኛ ዓመታችን በእውነት ከተዋወቀን 20ኛ ዓመት ማክበር አለባችሁ። ሐምሌ ላይ እናከብራለን። ጥራኝ ከበር አይ ለመሰለ ተመልካቾችም እንዳይቀሩ ለመሰለ ያሬዲ ሌላኛው ካንተ ትልቅ ትምህርት የምንወስድበት ትዳር እኮ እንደምታየው ነው አይደል? እንደውም አሁን በ2017 18 አካባቢ አዲስ አበባ ላይ በተጠና አንድ ጥናት የፍቺ ቁጥር አጀብ የሚያስብል 20 ዓመት በወጣትነት እኮ ከዚህ በለጠ ምሳሌ የለም። እኔ የትም ቦታ ሚስቴን እኔ እንደውም አንድ ነገር እንገር ባይበረታታም ግን መጥፎ ነገር ስላልሆነ እንገር ልክ ላስት ጌም በተጫወትኩባቸው ክለቦች ሁሉ ላስት ጌም ካለን የመጨረሻ አሁን ድሬዳዋ ከነማ አዲስ አበባ ላይ ካለን ጨዋታ ሁለቴ ከጊዮርጊስ ተጫውተናል። እሷ ከኔ ጋር ትሄዳለች። ለክለብ አሳውቃለሁ፣ ኦፊሻል ነው አሳውቃለሁ። ከኔ ጋር ትሄዳለች። አልጋ ለብቻችን ነው የምንይዘው። ተጫውተን እንመጣለን። መጨረሻ እዛው ውለን ክለቡ ኦሬዲ ትበተናለች እና ጨዋታ አይታ ቱታ ለብሳ እንደውም ጋሽተሽ የሚባሉት አዲስ አበባ ስቴዲየም የሚያስገቡት አሉ። አትገቢም ብለው ጦርነት አንስቶ ትዝ ይለኛል። እሳቸው እኮ ሁሉ አሸናፊ ግርማ ነው እንደሚያስገባት የኛ ቡድን መሪያችን ነች ብሎ አስገባልኝና ከኛ ጋር ዞራለች። ዳሽን ይያለውም እንደዛ ላስት ጌም ካለ የትም ሀገር መታት አይታ ነው ምትልና ሁሉ ኮቾች ያቋታል። ሁሉም ሰው ቢሰንች አውሮፓ እኮ እንደዛ ያደርጋሉ እኮ። እኔ ደስ ይላል፣ ነፃነት ሲኖር ደስ ይላል። እንደውም ጥላውን መንገሻ ምን አለች በዚህ አጋጣሚ ስትገባ ነግሬያታለሁ፣ ግን መምጣቷ እንትን አላይቻትም። ቱታ ለብሳ ነው የምትገባው። ከኔ ያስፈረም ነው ናጥቂ ምናምን አለችኝ። አይ በቃ አሰላለፉት አስገቢያት ማለት አሰላለፉት አስገቢ በጣም ኮማኪ ነው። ኮች ማለት ነው። ኮች እና ኦፊሻል ምንም ችግር የለውም። ላስት ጌም ነው ጌም አልቀው ነው እንጂ በኖርማል እንትን ላይ በፌስቡክ ያሪ ሶስት ምሳሌ፣ የትዳር ምሳሌ፣ የጠንካራ ሰራተኞች ምሳሌ፣ የሜዳ ላይ ምሳሌ። በእውነት በጣም ደስ። ሌላ ደግሞ የተጫዋቾች ምንድነው ማህበር አለ አይደል? የድሬዳዋ ተወካይ ነው የኢትዮጵያ እግር ኳስ ተጫዋቾች ማህበር። አዎ እዚህ ምስራቁ ተወካይ ነኝ። ሲመሰረት ጀምሮ በሐሳብ አለው አብሬያቸው። በቃ እኔ ወደዋለሁ ይሄን ነገር። ከነማ ቤትም ያለው አስተባበር ነበር። በዛ አዩና የኔን እንቅስቃሴ በቃ በጣም ለመሰለ ካረጃ እንኳን ቢያንስ የውጭ ፕሮሰስ እንኳን ቢኖር ማህበሮች ያንተ ማህበር ያስፈልጋል። የሰራሙ አሁን ያንተ ጋዜጠኛ ነህ፣ የጋዜጠኞች ማህበር ሙያ ውስጥ መኖር አለበት። ስራውን እስከሰራው ድረስ ምንም ለምን ተርቃችኋል ብዬ ስለማመን እና ድሬዳዋ ሁሉም ሰው ነው ያሬድ ስለዚህ ነገር አላወራንም የሚል ሰው የለም። ታገኝ እንዲህ ያለ እንቱን ልክልታለሁ አውጣና ከወረቀቱ ፎቶ ሙላና ስጠኝ እኔ ልክልሃለሁ፣ መታወቂያ መጣላለህ። ምክንያቱም መደራጀት ኃይል ነው፣ ምንም ጥያቄ የለውም። እኔ አሁን ስንት ነገር ረድተውኛል፣ በጣም ብዙ ነገር። ግዴታ ገንዘብ ሆነ አይጠበቅበት። የምሬ ነው ብለ የሆነ ነገር ስፈልግ አማክራለሁ፣ አወያያለሁ። ስራ አስፈጻሚ ተሰብስቦ ይወስንልሃል።
ወደ ውጪ ጉዞ ቢኖር ፍርድ ቤት ቀጠሮ ቢኖር የምሬን ነው ማለት በጣም ጉልበት አለው መታወቂያው በሱ ነው የትም ቦታ ዳይሬክት ፍቼ ነው ባለሙያ ነኝ አዩ ብዙ ሰዎች ይሄን ነገር ተጠቃሚ እንዲሆኑ ድሬዳዋ አለን በጣም ብዙ እግር ኳስ ተጫዋቾች ስላለን ተጠቃሚ ነው እንርዳቸው እናግዝ እኛ መተባበር ሁሉም በሙያው ቢተባበር ነው ውጤታማ ነው ማህበሩ ቀፊራ ኡርጂን ስትይዝኮ እንኳን ደስ አለ መልእክት ሁሉ አይቼዋለሁ እጅግ በጣም ከጎኔ ናቸው ኤፍሬም ወንደሰን ፕሬዝዳንቱ ፍጹም ገብረ ማርያም ዳዊት ስቲፋኖስ አው ዮርጂን ገብታለች ሸሪፍ ዮርዲ አሁን መጣለች እና የሴቶች ሁሉ ተቋቋሙ ነቱቱ በላይ እና ደስ ይላል ሙያ ነው እውነት ነው ምንም ጥያቄ የለውም ያሪዱ ባልጨረስ ደስ ይለኝ ነበር በእውነቴን ነው ማለት ግን በ18 አመት እግር ኳስ ተጫዋችነት በዚህ ወት የሆነ ነገር ገጠመኝ ምናምን አይጠፋም አዎ ከዛ በፊት ግን አሁን እንትን ጥላው መንገሻ በጣም ሞዶ ማከብረው አሰልጣኝ ነው እጅግ በጣም ስልጣናው ላይ ማጣት ማልፈልገው ሰው ነበር ያው ስልጣናው ላይ የለም ብዙ አመት እጅግ በጣም እግር ኳስ ምን ማለት እንደሆነ ያስተማረኝ ነው ለብዙ ሰዎች ምሳሌ ነው በጨዋታ ዘመኑ በስልጣናው ትልቅ ሪስፔክት አለኝ ሻምበል ላይሉ ቶፊክ ሀሰን ብዙነህ ወርቁ ናሽናፊ ግርማ አንዳርጋቸው ሰለሞን ጅቦ እነ የኢትዮጵያ እግር ኳስ ተጫዋቾች ማህበር ኒውሎ አሉና ጥላው መንገሻ ግን በቃ በስልጣና ህይወት ምርጡ አሰልጣኝ ነው ስለማመን ነው ገጠመኝ ምን መሰለ እዛ ጅማ ያለው ሲቆረጥ ቲኬቱ ግብጽ ላይ አልነገሩን ቡድን መሪው እና 5 ሰዎች አድረን ነው ምን ሄደው እኛም አናውቅም ቡድን መሪው አልነገረንም ከዛ ገባን ኤርፖርት እቃችን አልወረደም ከዛ ቲኬት ብቻ የሆነ አረብ ዘጋ ቆሞ ቲኬታችን ቼክ ያደርጋል ወደዚህ ይላል ሰጠነው እኔም ሰጣሁት ወደዚህ ያለኝ ሄሮ መስኡድ ሰጠች ወደዚህ ወደኔ ይመራል ከዛ ተስፋ የሚሉት አለ እሱም ወደኔ ኤልያስ ማሞ አስቻለው ወደኔ ይመራቸው ሌሎቹ ደግሞ ወደዛ ብቻ ተለያየን ኤርፖርት በጣም ትልቅ ነው አይ ይመጣሉ በቃ ብለን እኛ ቁጭ ብለናል ቁጭ ብለን እንደዚህ መቀመጫ አለ በቃ ወሬ መሰለ ነው ቪዲዮ አለኝ ወሬ መሰለን ቀደን ሰዓቱ ሲታይ ወደ 40 ደቂቃ አውርተናል መስኡድ እንዴ ወይት ሄዱኝ ሰዎች ቻጥለው ሄዶ እንደውም ፍለጋትና እነሱ ገብተዋል ወደ ሞሮኮ ገብተዋል እነሱ ገብተዋል ሞሮኮ እኛ እዚህ ነው መስኡድ ጎበዝ ነው አረብኛ ትንሽ ይሞክራል እንግሊዘኛም ይችላል ሲያወራው አየናንተ እኮ እዚህ አድራችሁ ትራንዚት አድርጋችሁ የምትሄዱት ከዛ ፖስት ተደረገ የጠፋው ግሩፕ ተብሎ ካገል ኮበልሉ ነው የጠፋው ግሩፕ ተብሎ ፖስት በስማ የዛን ጊዜ ያየነው መከራ በጣም ተጉላልተን የገባ ነው ታምነኛለህ ሞሮኮ ስንገባኛ ጨዋታው ሊካሄድ 2 ሰዓት ተኩል አምስት ሲቀረው ነው እኛ ደረስነው 2 ሰዓት ተኩል ደግሞ ምን ጫወትን 5 አጫወትን ገባን እንዳትበሉ ተኙ አሉ የሆነ ሀባብ ነገር አንበላን እንቅልፍ መሰለ ለ30 ደቂቃ ደክሞናል በጣም ለምን ግብጽ ላይ አልተኛንም በቃ እንቱ ላይ ተኛነው በቃ ኮሪደሩ ላይ አይገርመኛል ይሄ ገጠመኝ አንዳንዴ ሚስ የሚደረግበት መንገድ ያው ለምድም ማጣት ነው እና እቺ ገጠመኝ ታዝናናኛለች በጣም ነው ማመሰግነው ያሬዶ ተከበራችሁና ተወደዳችሁ ተመልካቾቻችን እንግዲህ ከያሬድ ዘውድነህ ዴላፕ ብዙ ነገር እንዳገኛችሁ ጥርጥር የለም እኔ እዚህ ቁጭ ብዙ ነገር አስተምሮኛል ቀጣይ ህይወቱ የተሳካ እንዲሆን ቤተሰቡ እንዲባረክ ምኞቴን እገልጻለሁ የዛሬው አሸዋ ሜዳ በዚሁ ያበቃል ተስፋውን በየነ በካሜራም በዳይሬክተር አብሮን ከኛ ጋር ሁሉ ጊዜ እንደሚያደርገው ዛሬም ከኛ ጋር ቆይታ አድርጓል ያሸዋ ሜዳ ዋና አዘጋጅ ፍቃዱ ክብራኤል ከናንተ ጋር ነበርኩኝ የሳምንት ሰው ይበለን ያሬድሻ እግዚአብሔር ይስጥልኝ በጣም አመሰግናለሁ ታንኪዩ የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው አሸዋ ሜዳ ነው ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። ለድሬዳዋ ቴሌቪዥን